ይሄ የቡዳ መንፈስ ሁሉ ነገሯ የኔ ነው ብሎ ካሰበ ወይም ሁሉ ነገሩ የኔ ነው ብላ ካሰበች ወንዱ ላይ ያለችው ሴት ዛር የቀረበችውን ሴት በሙሉ የሚቀርበው የሚነካውን ነገር በሙሉ ታበላሻለች እና ፊቱን ጥሩ ስሜት እንዳይኖረው ፊቷም ጥሩ ስሜት ባሏ ከውጭ ሲመጣ በጥሩ ፊት እንዳትቀበለው በቃ አንቺ ገንዘብ ካልሰጠውሽ ፊትሽ ፈገግ አይልም ማለት ነው ምናምን ይላል። በቃ ሲሰጣት ምናምን ፈገግ ትላለች ከጥቅም አንጻር እና ብዙ ጊዜ መንፈሱ ሴቶችን ጥቅመኛ እንደሆኑ ጎልዲገር እንደሆኑ አድርጎ እንዲታሰብ ያደርጋል። ይሄ በቡዳ ነው። በመተት ከሆነ ደግሞ ሰዎች ያው ሰላቢ መንፈስ ይልካሉ፣ አጥፊ መንፈስ ይልካሉ። ሁለት አይነት ሰላቢ ነው። የሚያጠፋ አለ፣ ያላችሁን ደግሞ ቀምቶ ደግሞ ተጠቃሚ የሚሆን ደግሞ ሰላቢ አለና መንፈሱ እናንተ ላይ ሲላክ ንፉግ የሆነ መንፈስ ይላካል። ለምሳሌ ሰውየው ይበደራችሁና ወይም ሰላቢ መንፈስ ይልክባችሁና ግን የሱ ማንነት የሱ ጸባይ ወደ እናንተ ጋር በመንፈሱ አማካኝነት ይመጣል። ገንዘብ በፍጹም ቢደማው እንኳን የማይወጣ ሰው ከሆነ እናንተ ጋር ሲመጣ እንደዛው ነው የምትወሩት። ስለዚህ ታሞ ሰው እያያችሁት የለኝም የኔ ቢጤ መጥቶ ስለምተ ማርያም እያለ እግዚአብሔር ይስጥልኝ ትላላችሁ። ገብታችሁ መስጠት እየቻላችሁ ተነስቶ ሄዶ እንጀራ ቁርሶ መስጠት እየተቻለ ታካችነትም ድርቅናም ግትርነትም በቃ የለም እግዚአብሔር አሰማም እንዴ ምናምን እንደዚህ መልሳችን ይሄ ነው የሚሆነው። ከዛ አንጻር ብቻ አይደለም የተቸገረ ዘመድ የተቸገረ ጎረቤት ምናምን እያለ ጸጥ ማለት መተው አፍ አውጥተው ለምነዋችሁ እንኳን አይ እኔ እኮ እንደዚህ ሆኜ ቅርብ ጊዜ እኮ እንደዚህ አድርጌ ምናምን በቃ ምክንያት መፍጠር እያለ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ማበደር መስጠት እየቻልክ ውስጥህን የሚያውቀው እግዚአብሔር ነው። እየቻልክ የለኝም ብለህ ያን ሰው ስትመልሰው አንተም ያ ነገር እንደሚገጥምህ ነው የሚናገረው እና የለኝም አትበል። መጽሐፈ ሲራክ ላይ በደንብ አገው የሚናገረው ይሄን። ስለዚህ ንፉግነት ወይም ስግብግብነት፣ ስቁንቁንነት፣ ገብጋባነት ስሜት በውስጣቸው አለ ማለት ራስ ወዳድ ሆናችሁ ማለት ነው። ጫማ እንኳን ለራሳችሁ እንኳን መግዛት አትችሉም። ደህና ልብስ ገዝታችሁ አትለብሱም ወይ በቃ ለሰውም ማትሰጡ ከሆነ ለእናንተም ንፉግ ከሆናችሁ ራስ ወዳድነቱ አልፎ ምን ሆነ ሰይጣን ወዳድነት ይሆናል። በውስጣችሁ ያለው መንፈስ ብቻ የምታስተናግዱ ለልጆቻችሁ የሞታችሁ ለቤተሰብ የሞታችሁ ይመስላችኋል፣ ወይም ደግሞ የተጋደላችሁ ይመስላችኋል። ልጆች እስኪመረቁ ምን እስኪሉ ለማንም አልሰጥም የሌለው መስሎ ለመታየት አይ ደህና ልብስ ከለበስኩ መኪና ከገዛውኝ ወይ እንደዚህ ካደረኩኝ አለው ተብዬ ስለሚታሰብ ምንም ነገር አላደርግም። የቤታቸውን ኮርኒስ እንኳን የማይቀይሩ ሶፋ ከቀየርኩኝ ብር አለው እባላለሁ፣ ኬታ መጣሽ እባላለሁ። ስለዚህ አይ ብሩ ባንክ ላይ ይቀመጥ ቁጭ ይላል በቃ ዝም ብሎ ለክፉ ቀን እየተባለ ከዛ ለክፉ ቀን ብለው ራሳቸው አሟርተው ታመው ለክፉ ቀን ብሩ ይሆናል። ለመልካም ነገር ያልሆነ ታመው ለመታከሚያ ለኦፕራሲዮን ለምናምን ለብዙ ነገር ብር ይወጣል። ክፉ ቀን ማለት አይደለም። ለደግ ቀን መዋል ሲገባው ለክፉ ቀን ይሆናል። እና ራስ ወዳድነት የሚፈጥረው መንፈስ በብዙ መንገድ ነው። ሰውንም በድላችሁ ራሳችንን ጎድታችሁ ነው የሚሆነው። ታዲያ ራስ ወዳድነት ከባዱ። ከዚህ ሁሉ ግን የሚበሳው የዛር መንፈስ ነው። ዛሩ ራስ ወዳድ እንድትሆኑ የሚያደርግባቸው 3 መንገዶች አሉ። አንደኛ በዙሪያችሁ በጎረቤትም በቤተሰብም በዙሪያችሁ ያሉ ሰዎች በሙሉ እናንተ የምታደርጉት ነገር እንዲያውቁ አይፈልግም። በድብቅ በሚስጥር ነው የምታደርጉት። በሚስጥር በቃ ሁሉ ነገር በድብቅ እንድታደርጉት ያደርግና የተነቃ ጊዜ ላይ አይ ይሄ ነገር እኔ ፈልጌውን ያደረኩት መብቴ ነው፣ ስትፈልግ መፋታት ትችላለህ፣ መውጣት ትችላለህ፣ ስትፈልጉ መሄድ ትችላላችሁ፣ መብቴ ነው። ብርቅ በድብቅ ስታደርጉት የነበረውን ነገር ሰው ሲያውቅባችሁ ሲደርስባችሁ ይሄ ይቅርታ ብሎ ሰውን የማካፈል የምናምን ነገር ሳይሆን በቃ ደግ አደረኩ ብሎ በዛው ድርቅ ማለት ልክ መጀመሪያ ራሷን ትወዳለች ህይወት እንዲጥማት ወይም ደግሞ ህይወት አዲስ ህይወት እንድታይ ተብሎ የተላከው መንፈስ የሚሰራውን ስራ በዛው እንድታዩት ነው የፈለጉትና ይሄ ዛር መንፈስ ከመጀመሪያው ጊዜ ጀምሮ መሽቁቅ እንድትሆኑ ነው የሚፈልገው። መሽቁቅ ማለት ነው ሁሉ ነገር በቃ በድብቅ ሁሉ ነገር አትናገሩ፣ የኔ ብላችሁ የምትይዙት ነገር አለ ማለት ነው። ጥሩ እኮ ነው እንደዛ መሆኑ፣ ግን ለምን ለመልካም ነገር አይሆንም? ለተንኮል ለምን ይሆናል? ለተንኮል ለምን? እና እንደዚህ አይነት አንደኛው ይሄ ነው የዛር መንፈስ ራስ ወዳድ እንድትሆኑ ከሚያደርግበት ነገር ውስጥ አንዱ። ሁለተኛ በእህል ጉዳይ ነው። በምግብ በእህል ጉዳይ ነው ማለት ባላቸው የሚሰጣቸው ገንዘብ የሚሆን ሚስታቸው የምትሰጣቸው ገንዘብ ሊሆን ይችላል። ልጆቹም እናትና አባት የሚሰጣቸው ሊሆን ይችላል። ግን ከየትም ይምጣ ገንዘቡ ለራሳቸው ሲሆን ክሽን አድርገው ወጥ ምናምን መስራት ይችሉበታል። አጣፍጠው ይሰራሉ። እኔማ ሽሮ አልበላም
ተቸግሬም ቢሆን ይላሉ። አጣፍጠው በር ዘግተው ተደብቀው ሽሮም ከሆነ ከጠፋ በቅቤ ቆንጆ አድርገው ይሰራሉ። ወርቅ ያስቀምጣሉ፣ ይደብቃሉ። ማለት ጥሩ እኮ ነው እንደዚህ ማስቀመጣቸው፣ ግን መቼም ቢሆን እንዲታወቅ አይፈልጉም። መቼም ቢሆን በዓለም ጭምር ልጆችም ጭምር ልብስም ሲገዙ ማንም እንዲነካባቸው አይፈልጉም። በቃ እዛ ቦታ ላይ ማንም እንዲደርስባቸው አይፈልጉም። እጥር ነው የሚያደርጉት። በየትኛውም አይነት ቦታ በአመጋገብም ይሁን በአለባበስ በየትኛውም አይነት ቦታ የሚያደርጉትን ነገር ሰው እንዲነካባቸው አይፈልጉም። አውቆባቸውም ቅድም መጀመሪያ እንደነገርኩህ አውቆባቸውም ይሁን ሳያውቅባቸው ግን ሰውነታቸውን አይጎዱም። ሲርባቸው ካስቀመጡት ላይ ላጥ አድርገው ይበላሉ። ያቺን ራስ ወዳድነታቸውን በጣም ነው የሚንከባከቧት። በጣም እና መቋጠር መቼም ቢሆን ለማንም የማያሳዩት ነገር ማስቀመጥ፣ ይሄ ሁለተኛው ነው። ግን እንዴት እንደሚጠፋ ደግሞ በኋላ እነግራቸዋለሁ። እንዴት እንደሚጠፋ ይሄንን አጠራቅሞ መንፈሱ እንዴት እንደሚነጥቃቸው ማለት ነው። አንዳንድ ሽማግሌዎች አይታችኋል። ብዙ ብር አስቀምጠው ወትፈው ዘመኑ ያለፈበት ብር ሁሉ ሲሞቱ ትራሳቸው ስር ተገኘ ይባላል። ፍራቻቸው ስር ተገኘ፣ ቀብረውት የሆነ ግድግዳ ስር ተወትፎ ምናምን ተገኘ የሚባለው እንደዚህ አይነት ሰዎች ናቸው። ስንት መብላት፣ መጠጣት፣ መሻሻል እየቻሉ የተሻለ ህይወት መኖር እየቻሉ ጎረቤት መርዳት፣ ሰው መርዳት እየቻሉ እነሱም ሳይጠቀሙበት ብሩም ዘመኑ አልፎ ብር እንደተቀየረ እንኳን አያውቁም። ቢያውቁም እንኳን ገንዘቡን አውጥተው እንዳይሰጡ በዛው በስብሶ ምን ብሎ ይቀራል። እና ይሄ ሁለተኛ። ሶስተኛ ግን ራስ ወዳድ የሚባሉ ሰዎች ከሰው ደግሞ ይዘርፋሉ። መዝረፍ ስላችሁ ቀላል መዝረፍ አይደለም። የእነሱ እንዲነካ አይፈልጉም። የሰው ግን ሲሰበስቡ አደገኛ ናቸው። ሁልጊዜ የለኝም ነው። የለኝም ብቻ አይደለም፣ በተገኘው አጋጣሚ ሁሉ ነገር የእነሱ ቢሆን ደስ ይላቸዋል። እና ሴት ከሆነች ለምሳሌ ከባሏ የምትቀበለው ገንዘብ ካለ ባገኘችው አጋጣሚ ሁሉንም የተሰጣትን ገንዘብ ለምትፈልገው ነገር አታውለውም፣ ለሚያስፈልገው ነገር አታውለውም። ሰብ አድርጋ ከዛ ላይ ቁጭ የምታደርገው ገንዘብ ይኖራታል ከተሰጣት ብር ላይ። እና የራሳቸው የሆነውን ንብረት እንዳለ ሆኖ የሰው ነገር ያምራቸዋል፣ የሰው ንብረት ያምራቸዋል። ራስ ወዳድ ሰዎች እንደዚህ ናቸው። ካስቀምጡት ገንዘብ ላይ አንስተው እገሌ ስለገዛ እኔም ይሄን ነገር ገዛለሁም አይሉም። ራስ ወዳድ ሰው ብዙ ጊዜ ከጓደኛው ጋር ኮምፒቲሽን አይገባም። ይሄ እሱ ቤት እንደገዛ እኔም ልግዛ፣ እሱ መኪና እንደገዛ እኔም ልግዛ፣ እኔ እሱ ቤት እንደዚህ ለውጥ እንዳመጣ እኔ ላውጥ አይልም። ራስ ወዳድ ሰው ካደረገ እንዳለው ስለሚታወቅበት ወይም ገንዘብ እንዳለው ስለሚታወቅበት ስጠኝም እንዳይባል እንዳትባልም ሊሆን ይችላል። ብቻ በአጠቃላይ ጥያቄ እንዳይመጣባቸው ሁልጊዜ ተረጂ ሆነው የሚኖሩ ሰዎችም አሉ። ሁልጊዜ በቃ ሲሰጡ ክርስት ልጅ አመሰግናለሁ ይቀበላሉ። ያ ሰጪ የነበረው ሰው የሆነ ጊዜ ላይ ድሃ ሲሆን ተቀባይ የነበሩት ሀብታም ሆነው የሚገኙበት ጊዜ አለ። ራስ ወዳድነታቸው ውስጥ አንዳንድ ጊዜ ከበርቴ የሚያደርጋቸው አራጣ ማበደር ቢጀምሩም አሉ። አራጣ ያበድራሉ። እንደዚህ በድብቅ አለኝ ብለው አይናገሩም፣ ግን በድብቅ በጣም ብዙ ስራ ይሰራሉ። እና ዘርዝሬ መናገሩ ብዙ ማስፈላጊ አይደለም፣ ግን ራስ ወዳድነትን ስሜት እናንተ ውስጥም ተጋሩት። እንዴት አይታችሁታል ይሄን ነገር? የንፉግነት መንፈስ ራስ ወዳድነት መንፈስ ነው፣ የስግብግብነት ማለት ነው። ቀጥሎ ደግሞ ሌላው የልክፍት መንፈስ አለ። ልክፍት የሚባለው ምንድን ነው? ድንገት ዘመድ ጋር የሆነ ቤተሰብ ጋር ሄዳችሁ ዘመድ ጥያቄ ሄዳችሁ አንድ ነገር ታዩታላችሁ። ውይ እሷ ቤት ሄጄ ያየሁት የሆነ ደስ የሚል ዕቃ አለ፣ መልካም ነገር፣ ጥሩ ነገር ነው፣ እሱን ነገር እንደው መቼ ይሆን የምገዛው ብላችሁ አይምሯችሁ በዛ ነገር ይለከፋል። የሰው ዕቃ አይታችኋል፣ ወዳችሁታል፣ የእናንተ እንዲሆን ተመኝታችኋል፣ በዛ ነገር ተለከፋችሁ። ከዛ ከሆነ ጊዜ በኋላ ያ ነገርሽ ግን ያ ዕቃ ግን አለ፣ እሱ ጊዜ ዕቃው የለም፣ ተሰብሯል፣ ተበላሽቷል። ወይም ደግሞ እስቲ እንደው ይሄን ዕቃሽን ስጭኝና እንደዚህ ፈልጌው ትዋሱትና ወይም ይዋሱትና ከእናንተ ይወስዱትና በእነዛ ልመስልላችሁ ከወሰዱት በኋላ ቁጭ ያደርጉታል። ሲቆይ ራስ ይመስልሃል አምጣ ብላችሁ የምትቀበሉት ዕቃ የለም አንዳንድ ሰው። ከዛ ዕቃው ይቀመጣል። ዕቃው ከተቀመጠ በኋላ መቀበል እናንተም ትረሳላችሁ ወይም ደግሞ ይከብዳችኋል። ከዛ ስትቀበሉት ዕቃው ተበላሽቷል። ለምን ሲባል የራሷን ዕቃ ትታ የራሷን ድስት የራሷን ዕቃ ትታ ወይም የራሷን የሆነ ነገር ትታ ከእናንተ በተዋሰችው ዕቃ ነው ፍግት ስታደርገው የምትውለው።
ስትሰራበት ትቆይና እንዲህ ሳረገው እኮ ተሰብሮብኝ ተበላሽቶብኝ ብላ በቃ ይሁን ችግር የለም ብላችሁ አሮጌ ዕቃ ትቀበላላችሁ። ያው የሰጣችሁት ዕቃ ራሱ ነው፣ ግን ተበላሽቶ ፈግቶ ብሎ ነው። የራሷን ዕቃ አስቀምጣ በሆነ ጊዜ ላይ እንግዲህ በሴት የምመስልላችሁ እንዲቀላችሁ ብዬ ነው። እቤቷ ስትመጣ ምናምን እቺ ሴትዮ ዕቃ ያዋሳችሁ ሴትዮ ስትመጣ ያንኑ ራሱን ዕቃውን ሴትዮዋ ቤት ታየዋለች፣ አዲስ ሆኖ ሌላ ዕቃ ማለት ነው። እና የራሷ ዕቃ ያላት ነው የኔን ዕቃ ስታደክም የነበረው ብላችሁ በጣም ትገረማላችሁ። እና በአንድ በኩል የራስ ወዳድነት ባህሪ እንዲህ ይመስላል፣ በሌላ በኩል ደግሞ ያጠፋል። ያከማቹትን ገንዘብ በከንቱ ነው የሚያጠፋው። ለክፉ ቀን ብለው ያስቀምጣሉ፣ ክፉ ነገር ይደርስባቸውና ለክፉ ቀን ሆኖ ገንዘቡ በዛ ይጠፋል። እና እግዚአብሔር አምላክ ልቦና ይስጠን። ምክሩ ይሄን ይመስላል። እንደ ምክር ከወሰዳችሁት ሰፋ አድርጋችሁት እናንተ በአንድም በሌላ መንገድ እግዚአብሔር አስተምሮናል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ቻው። የዛር ቡዳና ቡዳ የመጀመሪያ ባህሪው ሰዎች ከሰው ጋር እንዳይግባቡ ማድረግ ነው። ምን እንዳይሉ ማድረግ ነው? እንዳይግባቡ፣ በምንም ምክንያት እንዳይግባቡ ማድረግ ነው። ቀጥሎ ደግሞ ሰዎች ምግብ ተመግበው የበሉት ምግብ ከሰውነታቸው እንዳይጠጋ ማድረግ ነው። ሰውነታቸውን መፋቅ፣ ከሳተኛና ጎስቋላ ማድረግ ነው። በልተው የማይጠረቁ ማድረግ ነው። በሁለተኛ ደረጃ የሚጥል በሽታ ሆኖ መከሰት ነው። መጣል፣ በየሄደበት መጣል። ሌላኛው ቡዳ ደግሞ በአፍንጫና በአፍ ደም ማፍሰስ ነው። እዛ ሐኪም ቤት ስትወስደው ጉበት አለበት ይባላል። ጉበት አለበት ይላል። ይህም መድኃኒት ያሽረዋል። በቃ ያን ይበላል፣ ያን ይጠጣል፣ ያን መድኃኒቱን። ከዛ ያ መድኃኒት ደግሞ ወደ ሌላ በሽታ ይቀየራል ማለት። ስለዚህ የመጀመሪያው ቡዳ ከሰው ጋር ማጣላት ሲሆን፣ ሌላኛው ባህሪ አስከፊ ባህሪው ሰውነትህ በተኮሰ ቁጥር፣ በተበሳጨ በተናደርክ ቁጥር በአፍንጫህ ላይ ነስር ይመጣል። በቃ ነስር በነስር ትሆናለህ። ነስሩ በጣም አፍንጫና አእምሮ ላይ ሲጠራቀም በጉሮሮ ላይ ደም ይመጣል። የጓጎለ ደም ይፈሳል ማለት። ትደነግጣለህ። ይሄ ምንድን ነው የሚባለው? የዛር ቡዳ። ሌላኛው ቡዳ ደግሞ ሰውነትህን ማሳከክ ነው። ሰውነትን ምን ማድረግ ነው? እንደ አላርጂክ ጡብ 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 ይልና ማሳከክ ነው። በቃ ይሄ ምን ባህሪ ነው ብያቸዋለሁ? የቡዳ። ሌላኛው የቡዳ ባህሪ ደግሞ ከሰው ወደ ሰው፣ ከሰው ወደ ሰው መተላለፍ ነው። ከአያት ወደ ልጅ፣ ከልጅ ወደ ልጅ ልጅ ወደ ልጅ ልጅ፣ ከቅድመ አያት ከቅድመ አያት እየመጣ ማለት መተላለፍ። ሲፈልግ ደግሞ ከአንተ ወጥቶ ወደ ሌላ ታሪክ ሄደ፣ ወደ ሌላ ሰው ይሄዳል፣ ይተላለፋል። የቡዳ መንፈስ ነው። አይሺ አይነጥላ በጌታ በኢየሱስ ክርስቶስ ስም ተቃጣይ አይነጥላ። እሺ ትዳር የለውም። ምን ሰራለሁ? አዎ። እንዴት? በቃ አስተጓጉላለሁ። ምንም ነገር እንዳይሳካልን ነው የማደርገው። ትዳርም ለምን ትዘጊያለሽ? አግብቼዋለሁ እኮ። ልጁን ሰው ነው የሚያገባው እንጂ ሰውን ሴጣን ያገባል እንዴ? ከተጋቡ በኋላ ማፋታት እችላለሁ። ምን ባልና ሚስቶችን? አዎ። እንዴት አድርገሽ ታፋቻለሽ? በቃ ሌላ እንድትመኝ አደርጋቸዋለሁ። ሁለቱም ላይ ጸብ ፈጥራለሁ፣ ክርክር ጸብ ፈጥራለሁ። ቤተሰብ መሀል ባልና ሚስቶች መሀል የአይነ ጥላ ስራው ይሄ ነው። እንግዲህ የአይነ ጥላ ወንዱ ላይ ሴት አይነ ጥላ ካለች ትዳር አይፈልግም፣ እጮኛ አይዝም። ለምን? አስቀድማ ትዘጋለች። አንደበቱ ላይ ትናገርና ትዳር እንኳን ምናልባት በጾም በጸሎት እንኳን ተወስኖ ትዳር ቢመጣለት ጣልቃ ትጠገባና አንድ ቀን ጸሎት የረሳ ቀን ትገባና ታጣለዋለች ማለት ነው። ከፍቅረኛው መጥፎ ቃል ይናገራታል። ከዛ በኋላ ሁለተኛ አላይህም ነው ብትለው። ትዳር መሀል እንደዛው ባልና ሚስቶች አንደኛ ማህፀን ላይ ትቀመጣለች። አይነ ጥላ ማህፀን ላይ ይቀመጣል። የአይነ ጥላ መንፈስ ማህፀን ላይ ትቀመጣለች። ሁለት ባለጋራዎች፣ ሁለት ትዳር አጋሮች ላይ ይቀመጥና ማህፀን ላይ ከተቀመጠ ልጅ ያሳጣል ማለት ነው። ከ4 ዓመት ከ3 ዓመት ወይም ከ5 ዓመት በኋላ በቃ አንቺ ልጅ የለሽምና ሂጂ ነው፣ አልወለድሽልኝምና ሂጂ ይባላል። ትባረራለች፣ ያባራል። በዛን ጊዜ እሱ ሴት ያስጠላዋል ማለት ነው።
የመጀመሪያ ሚስት ካገባ ከሚስቱ በኋላ ሴት ያስጠላዋል። ለምን? መንፈሷ አግብተዋለች። ሴትም እንደዛው ላይ ማለት ነው። ሴቷ ላይ ደግሞ ወንድ አይነ ጥላ ካለ ልክ ወንዱ ሲገባ ልክ እንደ አባ ጨጓሬ ነው የሚኮሰኩሳት ማለት ነው። ፊቷ ላይ ይቀመጣል፣ እሱ ፊት ላይ ይቀመጣል፣ እሷ ከውስጥ ከሆነ ይቀናል። ወንዱ እንዳይቀማው ያደርጋል ማለት ነው። እና ትዳራቸው በእንደዚህ ሁኔታ ላይ ይበጠበጣል። ከዛ በኋላ ያው አንዴ ከተፋቱ በኋላ ለማግባት ሰማይና ምድር ነው የሚሆንባቸው ማለት ነው። በጣም ያስፈራል። በግንባር ላይ ያረከለ አንዳንድ ጊዜ እሷን ወዳት ነበር ግን ፊቷ እንደ አባ ጨጓሬ ነው የሚኮሰኩሰው የሚባል ሰዎች አሉ። እሱን ባገባው እኮ ቆንጆ ነበር ግን ፊቱ አይፈታም፣ ኮሶ ፊት ነው ይባላል። ልክ እንደ ኮሶ የመረረ ነው። ያ አይደለም የሰውየው ባህሪ አይደለም፣ የራሷ የአይነ ጥላዋ ባህሪ ላይ ማለት ነው። አይነ ጥላ ሴት ላይ ካለች ወንድ እንዲቀርባት አይፈልግም፣ ይቀናል ማለት ነው። እንደውም በሌላም ስራ ላይ እንኳን ቢሆን እንደዛው ፍቅር የለም፣ ጣም የላቸውም። ምናልባት እንደው ያንን ተጋፍተው እንኳን ቢጋቡ እንኳን አንድ ላይ የመተኛት መብት የላቸውም። አልጋ ያስለያቸዋል ማለት ነው። ለምን? እሷም ትጠላዋለች፣ እሱም ይጠላታል። በዚህ ሁኔታ ላይ ነው አሁን ትውልዱ ተበላሽቶ ያለው። ይህንን ደግሞ መከላከል የምንችለው ንስሐ ገብተን ቅዱስ ቁርባን በመቀበል አይነ ጥላ ከእናት ከአባት አንድ ላይ ስለሚመጣ ከትውልድ ወደ ትውልድ ስለሚተላለፍ በቅዱስ ስጋውና በክብር ደግሞ ካልሆነ አይለቅም ማለት ነው፣ አይለይም። ምክንያቱም ከደም ጋር አብሮ ከደም ስራችን ጋር አብሮ ተዋህዷል። ስግደት በምሰግድበት ጊዜ ብዙ መሰረታዊ ምስጢሮች ሁሉ የሚታወቁት በስግደት ነው። ሰብአ ሰገል ጌታ ኢየሱስ ክርስቶስን አግኝተው የሄሮድስን ክፉ መንገድ ነቅተው በሌላ መንገድ የሄዱት በስግደት በአምልኮት ስግደት ነው። ምንጊዜም የማይሰግድ ክርስቲያን ሕይወቱ እየቀጨጨ እየደከመ እየዛለ በክፉ መናፍስት እየተማረከ ወደ ኋላ እየቀረና በመጨረሻ የዲያብሎስ ግብሩን የተንኮልና የክፋቱ መግለጫ እየሆነ ይኖራል። እንዴት አስቸጋሪ ነው መሰላችሁ! ስግደትን መተው መንፈሳዊ ፍርሃትን በሕይወት ውስጥ እንዲበረታ የሚያመጣ ኃይል ነው። ሌላው ስግደት ብዙ ጠቀሜታ አለው። ሰውነትህ በአግባቡ እንዲታዘዝ ይረዳሃል። ምን ስሙ ምንድን ነው? ስግደት። ሰውነትህ በአግባቡ ይታዘዛል። ረጅም ሰዓት ለመስራት ቢያንስ 41 ጊዜ መስገድ ያስፈልጋል። ጉልበቶችህ እዚህ ጡንቻዎችህ ተኮመታትረው አንድ ገጽ ብቻ ይዘው አይቀመጡም። ሁል ጊዜ ተነቃናቂ ኃይል ይሆናል። አባቶቻችን የዛሬውን ጅምና የስፖርት ንቅናቄ አያውቁትም። ስለሚሰግዱ በሕይወታቸው ስፖርት ነበረ። ስለዚህ በሽምግልናቸው ዘመን ሁሉ አጥንታቸውና ሰውነታቸው ብርቱ ሆኖ ይኖራል። ይሄኛው ትውልድ ስለማይሰግድ ዕቃ ወድቆ ለማንሳት ቀስ ብሎ እስኪወርድ ድረስ ጠላት መጥቶ ማጅራቱን ይይዘዋል። ወርዶ እስኪነሳ ድረስ እንደዛው ማለት ነው። ቅልጥፍናን አያመጣም። ስፖርት ብቻውን ደግሞ ቀልጣፋ ሊያደርግህም አይችልም። ስፖርት ለምን? ክፉ መንፈስ አብሮ ስፖርት ስለሚሰራ ወጣ ስትል ያንኑ ችግሮችን መልሰህ ታገኛቸዋለህ። ጤናን በስፖርት እናስተካክለዋለን በሚለው ግብግብ ውስጥ ብዙ ትግል እያካሄደ ነው ትውልዳችን። አይደለም ጉዳዩ እሱ አይደለም። ስፖርተኛ ሰይጣን አለ ራሱ። ለምሳሌ የቻይናን ስፖርት ይዘት ተመልከቱ። እንደ እባብ መሳብ ይልሃል፣ እንደ ዘንዶ መምዘግዘግ ይልሃል። እዛው ዘንዶ አለ። የዘንዶውን አሰራር ነው በሙሉ የሚናገሩት። ስፖርቶች በአብዛኛው ክፍል ዘንዶዊ ባህሪ ያላቸው ናቸው። እንደ ዘንዶ ማኮብኮብ ይልሃል፣ እንደ ዘንዶ መጠቅለል ይልሃል። መግለጫቸው ምናቸውም ዘንዶ ነው። ታዲያ የቀድሞው እባብ ዘንዶ በምድር ላይ የተጣለው ዲያብሎስ ዓለምን ሁሉ የሚያስተው ያለ ዮሐንስ ላይ ያለው ቃል ተግባራዊ ይሆናል ሆነ። እርግጠኛ ነኝ ብዙዎቻችሁ የስፖርት ማሰልጠኛ ከቻይና የተተረጎመ የስፖርት እንቅስቃሴን ማዳበሪያ መጽሐፍ አላችሁ።
ከዮጋ ይዘትና ባህሪ ጋር የተያያዘ ያን ስትገልጡት በሙሉ ቀና ያለ ዘንዶ፣ የተጠቀለለ ዘንዶ፣ የተጠማዘዘ ዘንዶ፣ በጎን በኩል የሄደ ዘንዶ፣ እንደ ምንሽላሊት እንዲህ የሚወዛወዝ ዘንዶ ያንን ሂደት ነው አሁን እንደ ስፖርት አካል ማጠንከሪያ አድርገን እንድንማረው ሁል ጊዜ የሚገለጽልን ማለት ነው። ይህን ሁሉ ግን በአጭሩ መስመሪያው መንገድ ለጡንቻ ትወርዳለህ፣ ለጉልበትህ ትወርዳለህ፣ ዝቅ ትላለህ፣ ለማጅራትህ ትሰግዳለህ፣ ትነሳለህ። ሁሉንም ያጠቃልለው ስግደት ነው። የስፖርቶችን አካል በሙሉ አንጀትህም፣ ለደረትህም፣ ለትከሻህም፣ ለሁሉም ምንድን ነው ዘንዶ ብረት ስትገፋ እሺ